በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? ለዚህች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያወ ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። ዛሬ የምንማረው ከዚህ ከክረምቱ ወር ውስጥ በዚህ በሐምሌ ውስጥ ከሚባለው መዝሙር ላይ በባለፈው እንደተማርነው ይታወቃል። አሁን ደግሞ ከሐምሌ 24 እስከ ሐምሌ 30 ድረስ የሚባለው መዝሙር በሰንበት ቦአ ኢየሱስ ምኵራቦሙ ለአይሁድ የሚል ነው። ከሐምሌ 24 እስከ ሐምሌ 30 ድረስ የሚባለው መዝሙር መዝሙረ ክረምት ብለን ነው እዛ በመግለጫው ላይ በባለፈው ያስቀመጥነው። መዝሙረ ክረምት ማለት የክረምት መዝሙር ወይንም የክረምት ምስጋና ቅዱስ ያሬድ ያመሰገነበት፣ ቅዱስ ያሬድ ያመሰገነበት፣ እግዚአብሔር የተመሰገነበት የክረምቱን ወቅት አስመልክቶ ነው። ቅዱስ ያሬድ እንግዲህ ምስጋናዎችን ሲያመሰግን እግዚአብሔር በጊዜው የሰራውን ነገር ለማንሳት ክረምት ሲሆን የክረምቱን፣ በጋ ሲሆን የበጋውን፣ ዝናብ ባለ ጊዜ ዝናብን አስመልክቶ፣ አዝመራው ሲደርስ ደግሞ የደረሰውን አዝመራ አስመልክቶ፣ በዓለ ትንሣኤ ሲሆን ትንሣኤን፣ በዓለ ሀምሳ ሲሆን በዓለ ሀምሳ፣ አስተምሮ ሲሆን አስተምሮ፣ ወርሃ ጥር ሲሆን የጥርን፣ አብይ ጾም ሲሆን የአብይ ጾምን ወቅትን ጠብቆ ነው ቅዱስ ያሬድ እግዚአብሔርን ያመሰገነውና በዛ መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ከቅዱስ ያሬድ ባገኘችው ድጓ ማለት ድግ ማለት ነው፣ መታጠቂያ ማለት ነው። በባለፈውም ተምረናል። ቤተ ክርስቲያን የምትታጠቀው አንዲት እናት የምትታጠቀው ወገቧን የምታጠብቀው ወገኖቿን፣ ልጆቿን፣ ቤቷን የምታገለግለው ወገቧን ታጥቃ እንደሆነ ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችንም ድጓውን ታጥቃ መታጠቂያዋ ድጓ ስለሆነ በድጓ ታጥቃ እግዚአብሔርን ታገለግላለች ነው ቤተ ክርስቲያኗ። በዚህ መሰረት ይሄ መዝሙር ምን ይላል? በሰንበት ቦአ ኢየሱስ ምኵራቦሙ ለአይሁድ። ኢየሱስ በሰንበት ቀን ወደ አይሁድ ምኵራብ ገባ ተብሎ በአብይ ጾም በሶስተኛው ሳምንት ምኵራብ በሚባለው ይሄ መዝሙር የዚህ አይነቱ ተዘምሯል። ነገር ግን መካከል ላይ ሌላ ስለሚያመጣ መነሻው ነው ስለ ምኵራብ መግባቱ የሚነገረው እንጂ በሰንበት ቀን ጌታ ኢየሱስ ክርስቶስ ወደ ምኵራብ ይገባ ነበር፣ ያስተምር ነበር የሚለውን ሰንበተ አይሁድ ነበረች። አሁን ደግሞ ሰንበተ ክርስቲያን ናት ይችኛዋና ይችን የእኛን የክርስቲያኖቹን ሰንበት አስመልክቶ የተነገረ ነው። ምህሮሙ ወይቤሎሙ አክብሩ ሰንበትየ፣ አስተማራቸው ጌታ ኢየሱስ ክርስቶስ ወደ ምኵራብ ገብቶ ምን አለ? አክብሩ ሰንበትየ፣ ሰንበቴን አክብሩ ብሎ በብሉይ ኪዳን እንደተናገረው በሐዲስ ኪዳንም ሰንበተ ክርስቲያንን እንድናከብር እግዚአብሔርን እንድናመሰግንባት እግዚአብሔር ሰንበተ ክርስቲያንን ለክርስቲያኖች ሰርቷል ማለት ነው። እስመ ተንሥአ ክርስቶስ እሙታን ቀደሳ ወአክበራ ወአልዓላም ሁሎን መዋዕል እየተባለ ከቀናቱ ሁሉ ለይቶ ያከበራት እንደሆነች በትንሣኤ ጊዜ ተምረናልና የትንሣኤ መዝሙር ላይ ሲታይ የአዲስ ኪዳንን ሰንበት በዚያ እናስታውሳለን። አያይዞ ምን ይላል? በሰንበት አጋንንት አውፃ። ይሄ ነው እንግዲህ በሰንበት ቀን ጌታ ኢየሱስ ክርስቶስ ሰንበትን አክብሩ ብሎ አስተማረ። እንዲሁም ደግሞ በሰንበት ቀን ቅዳሜ ናት ያችኛዋ ሰንበት በጌታ ኢየሱስ ክርስቶስ ትንሣኤውን እስከሚገልጥና ከዛ ጊዜ ጀምሮ ሰንበተ ክርስቲያን እቺ እስከምትባል ድረስ የነበረችው ጌታም ወንጌል እያስተማረ በነበረ ጊዜ የነበረችው ሰንበት ቀዳም ሰንበት ናት። እሷም ምንድን በዛች ቀን ቅዳሜ ቀን ናት። በሰንበት አጋንንት አውፅአ፣ በሰንበት ቀን አጋንንትን አወጣ። ወበቃሉ እለ ለምጻ አንጽሐ፣ በቃሉም ለምጻሞችን አነጻቸው ኢየሱስ ክርስቶስ። በቃሉ ለምጻሞችን አነጻ፣
እንደገና ደግሞ በሰንበት አጋንንትንም ከሰዎች ላይ አወጣቸው፣ ሰዎችን ከአጋንንት ነፃ አደረጋቸው። በአጋንንት ተይዞ መኖር እንግዲህ ትልቅ እስራት ትብትብ ነገር ነው። ከዚህ ነው ዓለምን የፈታው። 5500 ዘመን በአጋንንት ታስሮ ይኖር የነበረውን የሰው ልጅ ወይንም ዓለማችንን ሰውን እግዚአብሔር ከአጋንንት እስራት እንደፈታ ኢየሱስ ክርስቶስ ለዚህም ጉዳይ ነው ወደዚህ ዓለም የመጣውና ይሄን ይናገራል ነው። አያይዞ በሰንበት ወረቀ ምድረ ጌታ ኢየሱስ ክርስቶስ በሰንበት ቀን በምድር ላይ እንትፍ አለ ነው። ምራቅ የሌለው መለኮት በለበሰው ስጋው በትስብእቱ እንግዲህ ትስብእቱን ለማጽደቅ ሰውም አምላክም እንደሆነ ለማጽደቅ ለማረጋገጥ ማለት ነው። ማጽደቅ ማለት ለማረጋገጥ እንትፍ አለ። ያንንም ጭቃ አረገው፣ ለወሰው። የእውሩን አይን ያልነበረውም የአይን ቦታ ለሙጥ የነበረውን ሰው አይኑን እንዳበራለት በዮሐንስ ወንጌል ምዕራፍ 9 ቁጥር 1 ጀምሮ ስታነቡት ጌታ ኢየሱስ ክርስቶስ በዚያ ሲያልፍ አይነ ስውር ሰው ረከበ ብእሴ ዘእውሩ ተወልደ፣ ከእናቱ ወድ ጀምሮ ልሙጥ ሆኖ እውር ሆኖ ማየት ተስኖት የተወለደ ሰው አገኘ ይላል። እሱንም ፈወሰ ይላል። የፈወሰው እንግዲህ ምራቁን ተፍቶ ምራሱን ቁን ለወሰና ያንን ጭቃ ቀባው፣ ሄዶም ታጠባለው፣ በሰሊሆም ወንዝ ታጠበ፣ ተፈወሰ ነው። ያ ሕጽበት የእግዚአብሔር ትእዛዝ ያለበት ሕጽበት ስለሆነ ከኃጢአታችን እንደምንነጻ የሚያሳይ ነው። የመንጻት ጊዜ እንደደረሰ ነው። ከእውርነት መንጻት እንደደረሰ፣ ከለምጽ መንጻት እንደደረሰ፣ ድነት እንደደረሰ፣ ሕይወት እንደደረሰ፣ ምሕረት እንደደረሰ፣ የሰላም ዘመን፣ የምሕረት ዘመን፣ የድነት ዘመን፣ ሕይወት የማግኘት ከአጋንንት የመላቀቅ ዘመን፣ ከለምጽ የመላቀቅ ዘመን እንደደረሰ የሚያስረዳ ነው። ወበምራቁ አህየወ እውረ፣ በምራቁም እውሩን ፈወሰው ነው። በምራቁም እውር የነበረውን ሰውዬ አህየወ አዳነ ነው። አህየወ ብሎ አዳነ። ህመምተኞችን ያድን የነበረው ኢየሱስ ክርስቶስ ጭቃም እየቀባም ያድን ነበረ፣ በትእዛዙም ያድን ነበረ። በይበልጥ ይህን ሰው ያዳነው የአይኑን ቦታ የሰራለት ጭቃ ቀብቶ የአይን ይህን ጎድጓዳውን አዘጋጅቶለት ያን የተቀባውን ጭቃ ደግሞ ታጠብ ሲለው ታጠበ። ወገባ እንዘይሬ እያየ ተመለሰ ይላል። ወደ እግዚአብሔር በእውርነት የሄደ ሁሉ ሲመለስ እያየ ነው የሚመለሰው። ወደ እግዚአብሔር ሲሄዱ በኃጢአት ታውሮ ሊሆን ይችላል ሰው ወደ እግዚአብሔር ቤት ሄደ። ዛሬም ቢሆን በኃጢአት ታውረው ወደ እግዚአብሔር ቤት የሄዱ ወደ ቤተ ክርስቲያን የሄዱ ሰዎች ቢኖሩ እንደታወሩ አይመለሱም። አይናቸው በርቶላቸው አይነ ልቡናቸው ተከፍቶ እግዚአብሔርን ማየት ችለው ምሕረት አግኝተው ነው የሚመለሱት። ልክ ጤሜዎስ ያን ጊዜ አይኑ ታውሮ ወደሚታጠብበት ሰሊሆም ሄደ። ከሰሊሆም መታጠቢያ ሲመለስ ግን እያየ የማያውቀውን ዓለም እያየ የማያውቀውን መሬት እያየ ለዚህ ዓለም አዲስ ሆኖ የነበረ ከማየት ተከልክሎ የነበረ ሰው እያየ ደስ ብሎት እንደተመለሰ ዛሬም በኃጢአት የታወረ ሁሉ ወደ እግዚአብሔር ቤት ከሄደ በእግዚአብሔር ምሕረት አይነ ልቡናው በርቶለት ይመለሳል። ከኃጢአት ተላቆ ይመለሳል፣ ድኖ ይመለሳል። እና ወደ ቤተ ክርስቲያን የምንሄደው ድነን ለመመለስ ነው። እንደ ታመምን ለመመለስ አይደለም፣ እንደ ታወርን ለመመለስ አይደለም። አይናችን በርቶ አይነ ልቡናችን በርቶ እግዚአብሔርን አግኝተን ምሕረት አግኝተን ለመመለስ ነው። እና ያንን የሚያስረዳ መዝሙር ነው። እንግዲህ አሁን ወቅቱን በተመለከተ ደግሞ ምን አለ? በሰንበት ቀን የተሰሩ ስራዎች ናቸው እነዚህ የተገለጹት። ከተከፈለ በኋላ ደግሞ አንዱ አዝማች ላይ መዝሙሩ ምን ይላል? ዘይእዝዞሙ ለደመናት ያውርዱ ዝናመ ዲበ ምድር። ደመናቱን የሚያዛቸው የሰንበት ጌታ ኢየሱስ ክርስቶስ ነው። አሁን በሰማይ ላይ የምናየውን ደመና ዘይእዝዞሙ ለደመናት፣ ደመናቱን የሚያዛቸው ያውርዱ ዝናመ ዲበ ምድር፣ በምድር ላይ ዝናምን ያዘንሙ ዘንድ ዝናምን ያወርዱ ዘንድ ውስተ ኩሉ ምድር ይላል። ዝናሙ የሚዘንበው በአራቱ ማዕዘን ነው። በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ በሁሉም አቅጣጫ ደመናቱን የሚያዛቸው ዝናብ እንዲሆኑ የሚያደርገው የሚያዘንበው እግዚአብሔር ነው። እሱ ነው። ውስተ ኩሉ ምድር ይልና ውስተፍና ሀበይት ፈቀድ መካን፣ በሚሻበት ቦታ ዝናሙን የሚያዘንብ እሱ ነው። ዝናብ በማይሻበት ቦታ አያዘንም እግዚአብሔር፣ በሚሻበት ቦታ ያዘንማል። ለቆላው ለደጋው በጊዜው አይቶ የሚያዘንብበት ጊዜ አለውና እግዚአብሔር ይሄን የሚያደርገው እግዚአብሔር ነው ብሎ ነው የተናገረው። ይሄን የሚያደርግበት ምክንያት እንግዲህ ከመይቡረ ይትፈሳ ዘይዘር ወዘይአርር፣ የሚዘራውና ከመይትፈሳ ምንድነው የሚለው? ከመይቡረ ይትፈሳ ዘይዘር ወይአርር፣ የሚዘራውና የሚሰበስብ አዝመራውን የሚሰበስብ አብረው ይደሰቱ ዘንድ ነው። እንግዲህ ይሄ በወንጌል ላይ
አለ። በዮሐንስ ወንጌል ምዕራፍ 4 ላይም ተመዝግቦ ይገኛል። አዝመራው እንደደረሰ ማጭዱ ይላካል ይላል። አዝመራው እንደደረሰ ተመልከቱ የሚል እንሰማለንና በዛ መልክ ነው። ከዛ መጨረሻው ላይ እንግዲህ አሁን የዘር ሰዓት ነው። በዚህ ሰዓት ይዘራል። ከዛ በጊዜው ደግሞ አዝመራው ይታጨዳል ማለት ነው። ያን ስለ አዝመራ ጉዳይ የተነገረ መዝሙር ነው። አዝመራውን አስመልክቶ እንደ ኢትዮጵያ ሀገራችን በዚህ ሰዓት የዘር ወቅት ነው። አሁን እንደውም ዘሩ እየተጠቃለለ ነው። እንግዲህ ሐምሌ መጨረሻ ላይ ይጠቃለላል። ያንን የሚያመለክት ነው። በዚህ መልክ አለና ስለ ዝናም ተናገረ። ከዛ ምድር ምን ትሆናለች በዚህ ሰዓት ተብሎ ሲታሰብ ምድርኒ ርእየቶ ወአይኮተቶ ባህርኒ ሰገደት ሎቱ፣ ምድር እግዚአብሔርን ተመለከተችው አየችው። ርእየቶ ማለት አየችው፣ ወአይኮተቶ ማለት አመሰገነችው። ባህርኒ ሰገደት ሎቱ፣ ባህርም ሰገደችለት። እንግዲህ በቅዳሴ አትናት ኤጲፋኒዎስ ላይ እንደተነገረው የዕለቱም ቅዳሴ ኤጲፋኒዎስ ነው፣ ወይንም በአማራጭ የጌታ ኢየሱስ ክርስቶስ ነው። መድኃኔ ዓለምን በዓል ስለሆነ በዚህ ዕለት የቅዱስ ዲዮስቆሮስም ቢሆን ዮሐንስ አፈወርቅም ቢሆን እንደ ቦታው የሚሆን ነው እሱ። እና ምንድነው የሚለው? የባህር ሰዓት ነው። ባህር የሚሞላበት ሰዓት፣ ማዕበሉ የሚታይበት ሰዓት፣ መብረቅ ደመና በምስባኩ ላይ እንመጣበታለን የሚሆንበት ሰዓት። ስለዚህ ባህር የሚሞላበት እስከዚህ ብጽሂ ወኢትታደዊ እምወሰንኪ ዳእሙ ይትከወስ ማዕበልኪ በውስቴትኪ፣ እስከዚህ ድረስ ድረሺ ሙይ ብሎ ባህሪቱን የሚያዛት እሱ ነው። ባህር የሚሞላበት ሰዓት ከሐምሌ 19 በኋላ ባህር፣ ማዕበል፣ መብረቅ፣ ነጎድጓድ ተብሎ የሚነገር ነው። በፊት ግን ዝናም፣ ክረምት፣ ዘር እንደነበር፣ አሁን ደግሞ ክረምቱ ያው እንደቀጠለ ሆኖ እነዚህ ይጨምሩበታል ማለት ነውና ስለዚህ ምድሪቱ እግዚአብሔርን ታያለች ማለት ለእግዚአብሔር ትገዛለች ማለት። አይኮተቶ ማለት በምድር ላይ ያሉ ሰዎች እግዚአብሔርን ያመሰግናሉ ማለት። ባህር ማለት ደግሞ ትታዘዛለች። ማንም የማያዛትም ባህር እግዚአብሔር ሙይ ይላታል፣ ጉዴ ይላታል፣ ሁሉንም ማለት ይችላል። እግዚአብሔር ሁሉንም ማድረግ ይችላል ማለት ነው። የዕለቱ ምስባክም ከዚህ ጋር ተያይዞ ነው። እንግዲህ ምስባኩ ደግሞ መዝሙረ ዳዊት ላይ ነው ያለው። መዝሙረ ዳዊት ይታወቃል። መዝሙረ ዳዊት 134 ቁጥር 7 ላይ እንዲህ ይላል ምስባኩ። ያአርግ ያ ነው ማለት ያራብ ያአርግ ደመናተ ማጽናፈ ምድር፣ ደመናዎችን ከምድር ዳርቻዎች ወደ ሰማይ ያወጣል ይላል። ከምድር ላይ ደመናው እየተነነ ወደ ላይ ያወጣል። ከዚያም ወገብረ መብረቀ ለጊዜ ዝናም፣ ለዝናም ጊዜ ደግሞ መብረቅን አደረገ፣ መብረቅን ፈጠረ፣ መብረቅን አስገኘ ይላል። አያይዞ ዘያወጽኦሙ ለነፋሳት መዛግብቲሆሙ፣ ነፋሳትን ከመዛግብቶቻቸው የሚያወጣ ራሱ እግዚአብሔር ነው። ነፋሳት በምስራቅ 6 መሳክው መስኮቶች፣ በምዕራብ 6 መሳክው አላቸው። ከዛ እንግዲህ እየመጠነ ለዓለም በሚበቃ መልኩ ነው እግዚአብሔር የሚያወጣቸው። በአንዴ ሁሉ ቢወጣና በምስራቅ 6 በምዕራብ 6 12ቱም መስኮቶች ቢከፈቱ ዓለም በአንዴ ያልፋል፣ መኖር አይችልም። በዕለተ ምጽአት እንደዛ ነው የሚሆነው። ይከፈታሉ፣ በሙሉ ነፋስ ይለቀቃል። ለዛ ነው ዓለም ተጠርጎ የሚያልፈው በነፋሳት ማለት ነው። ስለዚህ ደመናዎችን ማለት ደመናን የሚያወጣ አለ። ደመና ከምድር የሚገኘው ደመናን ተፈጥሮ ከዚህ ይናገሩታል ማለት ከዚህ እስከ ብሩህ ሰማይ ያለው ውሃ ሞልቶት ይኖር ነበር ይታወቃል። እስከ ብሩህ ሰማይ ውሃ ሞልቶት ይኖር የነበረውን እግዚአብሔር የከፋፈለውና ቦታ ያስያዘው በዕለተ ሰኑይ ነው። ውሃ የተፈጠረው በዕለተ እሁድ ነው። ከዛ በኋላ ደግሞ ከዚህ እስከ ብሩህ ሰማይ ድረስ ሞልቶት የነበረውን ውሃ ከፋፍሎ ቦታ ያስያዘው፣ ውቅያኖስም በዙሪያው ያኖረው፣ አንዱን ጠፈር አድርጎ ባለበት ያጸናው። ከዛ በላይ ደግሞ ብጽብጽ ውሃ ነው ይላል። አንዱን ከፍሎ ከ3 የከፈለበት በዕለተ ሰኑይ ነው። እኛ ማክሰኞ ውሃ የተከፈለበት ፍጥረት አልፈጠረም እግዚአብሔር። ውሃውን የፈጠረውን ውሃን ነው የከፋፈለበትና ቦታ ያስያዘው። ያንን ከ3 ከፍሎታል። ምድርም እንደሰረበረበ ጉበት ሆና ትታያለች። 12ቱን ነፋሳት አውጥቶ እንግዲህ ያንን በትኖ ቦታ ያስያዘበት ዕለት ማለት ነውና እንግዲህ ስለ መብረቅና ስለ ደመና ሲነገር ደመናው ሲጋጭ መብረቅ ይሆናል። ደመናና ደመናን አጋጭቶ መብረቅ የሚሆነው መብረቅ ብልጭ በማለቱ ደመናት በመጋጨታቸው ምድር ማይጸኗ ይከፈትና ሳር ታበቅላለች፣ እህልም ታበቅላለች ማለት ነው። የመብረቅ ወይንም የደመና መጋጨት ሕይወት ይሰጣታል ለምድሪቱ። ለተዘራው ሁሉ ሕይወት ይሰጣል። የተዘራው ሁሉ ሕይወት እያገኘ
ሕይወተ ሥጋ እየኖረው እያደገ ከዛ ደግሞ እየዘረዘረ ጎምር እየሆነ እየደረቀ ለአዝመራነት የሚበቃ ስለሚሆን ያንን ለመናገር ነው። የመብረቅ ተፈጥሮ እንደምነው ቢሉ ያው ይታወቃል። ውሃው በደመና አይበት ተቋጥሮ በነፋስ ወደ ልጋዝ ተጭኖ ሲመጣ ደመናና ደመና በተቃጨ ጊዜ እንደ አረቄ ከውሃ ይወጣል የሚል የአባቶቻችን ትርጓሜ ያለ። ግን ደመናና ደመና መጋጨት ምንን እንደሚያመጣ ስንመለከተው መብረቁ የሚወለደው ከደመና እንደሆነ ነው። ዝናሙም ራሱ የሚገኘው ከደመነ በኋላ ከምድር ሲተን ባህር ላይ ያለው ባህሩ እየተነነ ወደ ላይ ሲወጣ ሰማይ ላይ ሲደርስ ደመና ነው የሚሆነው ማለት። ደመና ከሆነ በኋላ ደግሞ ከጠቆረና ከደመነ በኋላ ደምኖ ዝም ብሎ ደምኖ አይቀርም፣ ይዘንማል፣ ምድሪቱን ያርሳል። ምድር ደግሞ የዘሩባትን ታበቅላለች ማለት ነው። የተከሉባትን ታጸድቃለች ማለት ነው። ሰማይ ዝናም ለዘር ጠል ለመከር ለሰው ልጅ ይሰጣል ማለት ነው። ምስባኩ ይሄን ነው የሚያመለክተው። ስለ መብረቅና ስለ ዝናም ስለ ነፋሳት የሚናገር ስለሆነ ይሄ ነፋሳቱን የሚያነፍስ ውሃዎችን የሚያፈስ ብርሃናትን የሚያመላልስ ራሱ እግዚአብሔር ነውና ይሄን መናገር ነው። ምስባኩ ይሄ ነው። ምስባክ መዝሙረ ዳዊት 104 ከቁጥር 7 ላይ የምታገኙት ነው። የመጨረሻው ደግሞ ወንጌል ነው። እንግዲህ ወንጌል ማጠቃለያ ነው። ወንጌሉ ደግሞ የማርቆስ ወንጌል ምዕራፍ 6 ቁጥር 47 ላይ ነው። ጌታ ኢየሱስ ክርስቶስ በውሃ ላይ እንደሄደ በባህር ላይ እንደሄደ የሚናገር ነው። ወበራብዕት ሰዓተ ሌሊት መጻ እግዚእ ኢየሱስ ሀቢሆሙ እንዘ ይሐውር ዲበ ባሕር ይላል። ጌታ ኢየሱስ ክርስቶስ በአራተኛው ክፍለ ሌሊት ሰዓተ ሌሊት፣ አራተኛው ሰዓተ ሌሊት ማለት 4 ሰዓት በሆነ ጊዜ እንደማለት ነው። ከዚሁ ተቆጥሮ ከመጀመሪያው ሲቆጠር አንድም አራተኛው ሰዓት ማለት 12ቱን ሰዓተ ሌሊት ከ4 ብንከፍለው በ3 ከ12 ሰዓት እስከ 3 ሰዓት አንድ ክፍል፣ ከ3 ሰዓት እስከ 6 ሁለተኛው ክፍል፣ ከ3 ሰዓት እስከ 9 ሶስተኛው ክፍል፣ ከ9 እስከ 12 አራተኛው ክፍለ ሌሊት ይባላል። በአራተኛው ክፍለ ሌሊት እሱንም ነው ከ9 ሰዓት በኋላ ያለውን አራተኛው ክፍለ ሌሊት ይለዋልና በዚህ ጊዜ ጌታ ኢየሱስ ክርስቶስ መጻ ኀቤሆሙ ወደ አባቶቻችን ወደ ሐዋርያት ወደ እነሱ መጣ። ሐዋርያት እንግዲህ ጌታ ኢየሱስ ክርስቶስን እየተከተሉ ደረቁን የብሱን በእግራቸው በባሕር ላይ ሲሆን ደግሞ በታንኳ እየሄዱ በመርከብ እየሄዱ ጌታ ኢየሱስ ክርስቶስን ይከተሉ ነበረ። በዛ ጊዜ ጌታ ኢየሱስ ክርስቶስ ግን ወደ እነሱ መጻ ኀቤሆሙ እንዘ ይሐውር ዲበ ባሕር በባሕር ላይ እየሄደ ወደ እነሱ መጣ ይላል። በባሕር ላይ እየሄደ መርከብም አያስፈልገውም፣ እሱ ያለ መርከብም ይሄዳል። ምክንያቱም ባሕሩን የፈጠረ ራሱ ስለሆነ፣ ውሃውን የፈጠረ ራሱ ስለሆነ፣ ውሃውን የፈጠረ ባሕሩን ያስገኘ ራሱ ስለሆነ ያለ መርከብ ያለ ምንም ድጋፍ በውሃ ላይ መሄድ ይችላል፣ አምላክ ነውና። እንኳንስ እሱ ቅዱስ ጴጥሮስ በአንድ ወቅት ጌታ ኢየሱስ ክርስቶስን በባሕር ላይ አይቶት ወደ አንተ እመጣ ዘንድ ውሃውን እዘዝ አለው። ቅዱስ ጴጥሮስ ጌታ ሆይ እኔ ወደ አንተ እንድመጣ እንዳልሰጥምም አድርገኝና በባሕር ላይ እንዲሄድ አድርገኝ ሲል በባሕር ላይ ወደ እኔና ብሎታል ጌታ ኢየሱስ ክርስቶስ። ፍጡሩ ቅዱስ ጴጥሮስም እንኳን በባሕሩ ላይ ሄደዋል ወደ ጌታ ኢየሱስ ክርስቶስ ያለ ታንኳ ያለ መርከብ ያለ ምንም ድጋፍ ሂደዋል። ይሄ ማለት የእግዚአብሔር ሰዎች እንዲህ ናቸው። እግዚአብሔር በባሕር ላይ ያስኬዳል፣ በውሃ መካከል ያሳልፋል፣ ውሃው እንዳያሰጥም ያደርጋል። በትንቢተ ኢሳይያስ ምዕራፍ 43 ቁጥር 2 ላይ አንተ የኔ ነህ፣ በውሃ መካከል ስትሄድ ውሃው አያሰጥምህም። እመኒ ሆርከ ባሕረ ወይንም ደግሞ ወመኒ አዶከ ባሕረ አፍላግኒ እያሰጥሙከ ወንዞች አያሰጥሙህም በውሃ መካከል ስትሄድ ይላል። ፈሳሹ ጎርፉ ማዕበሉ አያሰጥምህም ይላል። ወመኒ አዶከ እሳተ ይላል። እሳቱን በምትሻገር ጊዜ ነበልባሉኒ እያውእየከ ነበልባሉ አያቃጥልህም። እስመ አነ አምላክከ ሀሎኩ ምስሌከ እኔ አምላክህ ከአንተ ጋር አለሁና። እግዚአብሔር አብሎ ካለ የሚያሰጥምም የለም የሚያቃጥልም የለም፣ የሚጎዳ ነገር ሁሉ የለም። የሚጎዳ ነገር ሁሉ ብትነኩ የሚጎዳ ነገር ሁሉ ወደ እናንተ አፍ ቢገባ አይገላችሁም፣ መርዙ ሁሉ አይገላችሁም ተብለዋል። የእግዚአብሔርን ሰዎች መርዝ አይገላቸውም። ዋናው ነገር በእግዚአብሔር ማመን መቻል ነው። ሰዎች የሚያመጡትን ሰዎች የሚሰሩትን ጉዳት ማሰብ ሳይሆን እግዚአብሔር የሚያደርገውን ቸርነት አለመርሳት ነው።
እዚህ ምድር ላይ ሰዎች ሲኖሩ ይጠራጠራሉ፣ ሞታለሁ ይላሉ፣ ሰዎች ይጎዱኛል ይላሉ፣ ሰዎች ክፉ ነገር ያደርሱብኛል ይላሉ። ሰዎች ክፉ ነገር ማድረስ እንደሚችሉ ሁሉ ደግሞ እግዚአብሔር ክፉ ነገር እንዳይነካ ማድረግ የሚችል አምላክ ነው። መጠበቅ የሚችል አምላክ ነው። ከሱ ካልሆነ በስተቀር ከሰዎች ምንም ሊሆን አይችልም። ሰዎች ራሳቸውን ችለው ምንም የሚያደርጉት ነገር የላቸውም። ሰዎች ናቸው። እግዚአብሔር ያለው ነገር ብቻ ነው የሚሆነው። ከእግዚአብሔር የመጣ ነገር ነው የሚሆነው። ከእግዚአብሔር ያልመጣ ነገር አይሆንም። ስለዚህ ሐዋርያትን በባሕር ላይ ሲሄድ አሳያቸው ጌታ ኢየሱስ ክርስቶስ። ሊያልፋቸውም ነበረ። እነሱ ደነገጡ። ዋውየው ወነበቦሙ ሶቢሃ ወይቤሎሙ ተአመኑ እመኑ ከመ አነ ውእቱ ወኢትፍሩ፣ እኔ ነኝና አትፍሩ አላቸው ኢየሱስ ክርስቶስ። በባሕር ላይ ሲሄድ እኔ ነኝና አትፍሩ፣ ምክንያቱም ምትሃት መስሏቸው ነበርና። ሰው እንዴት ያለ መርከብ በባሕር ላይ ይሄዳል? እንግዲህ የሰው እግር ነው ያለው፣ የሰው አካል ነው ያለው። ጌታ ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ ነውና ያለው። በዚህ በአጭር ቁመትና በጠባብ ደረት ተወስኖ ሲሄድ እንዴት ውሃው አላሰጠመውም ሌላ ምታት ካልሆነ በስተቀር ብለው ተጠራጥረውት ነበረ። ሎቱ ስብሐት ምስጋና ለአምላካችን ይሁንና እሱ ግን አትፍሩ እመኑ አላቸው። እኔ ነኝ በባሕር ላይ የሚሄደው፣ እኔው አምላካችሁ ነኝ። ከእናንተ ጋር 3 ዓመት ከ3 ወር ያለሁ እያስተማርኩ ያለሁት እኔው ነኝ። ወአርገ ኀቤሆሙ፣ ወደ እነሱም ወጣ፣ ውስተ ሐመር፣ ወደ መርከቡ ወጣ ይላል። አዎ ወኀደገ ነፋስ፣ ያን ጊዜ ነፋሱ ጸጥ አለ። ጌታ ኢየሱስ ክርስቶስ በሰንበት ቀን በመርከብ ሄዶ በሞላ ወንዝ ላይ ሲሄድ ባሕሩን የገሰጸበት ዕለት ነው። ስለ ባሕር ስለሚነገር የባሕር ጉዳይ ተፈልጎ ባሕሩ የሚሞላበት ሰዓት ስለሆነ ይህን ሰዓት ባሕሩ የሚሞላበት በመሆኑ ጌታ ኢየሱስ ክርስቶስ ይህን ሰዓት በዚህ መልክ በባሕር ሄዷል ብለን እንደ ሀገራችን እንደ ኢትዮጵያ ደግሞ አሁን ወንዙ የሚሞላበት ባሕሩ የሚሞላበት ሰዓት ስለሆነ ጌታ ኢየሱስ ክርስቶስ በባሕር ላይ የሄደውን ነገር አስታወሰ ቅዱስ ማርቆስ። ቅዱስ ማርቆስ በወንጌል የጻፈውን ቅዱስ ያሬድ ደግሞ ባሕርኒ ሰገደት ሎቱ አለ። ቅድም ያየነው መዝሙር ላይ ማለት የጌታ በባሕር ላይ መሄድና በዚህ በሀገራችን ባሕር መሙላትን ማርቆስ እንደ ወንጌል ጻፈው። ያየውን ነገር በሰንበት ቀን ኢየሱስ ክርስቶስ በወንዝ ላይ በባሕር ላይ ሲሄድ ባሕሩ እንዳላሰጠመው ምታትም እንዳይደለ እውነተኛ ሰውም አምላክም እንደሆነ ይሄን ያረጋገጠበት ዕለት ነው ብሎ ማርቆስ ይሄን ጻፈ። ይሄን ማርቆስን ወንጌል የተማረ ቅዱስ ያሬድ ደግሞ ወንጌል ተማሪ ነው። ወንጌልም በአንድምታ የተማረ ቅዱስ ያሬድ በኋላ በዜማ ለሰው ልጅ ያስፋፋ ያስተማረ፣ እኛም ድረስ ዛሬ ድረስ ደርሶ እስከ ዕለተ ምጽአት ዜማው በግዕዝ በአራራይ በእዝል እየተነገረ የሚኖረው ቅዱስ ያሬድ ደግሞ ባሕር ሰገደች ለእግዚአብሔር አለ። ባሕር ጌታ ኢየሱስ ክርስቶስን ባየች ጊዜ ውሃው እኮ ለእግዚአብሔር ይሰግዳል፣ ለኢየሱስ ክርስቶስ ይሰግዳል፣ ለአምላኩ ይሰግዳል። ና ሲባል ውሃው ይመጣል፣ ሂድ ሲባል ይሄዳል። ውሃን የሚያዝ አምላክ ነው። ሌላ ማንም ሊያዘኝ። ነፋሱንም ሂድ ሲለው ይሄዳል ነፋሱ፣ ና ሲባልም ይመጣል እንደዛው። እሳትም ሂድ ሲባል ይሄዳል፣ ና ሲባል ይመጣል። እንደዚህ ነው። እነዚህ እግዚአብሔር የፈጠራቸው ስነ ፍጥረታት ኑ ሲባሉ ይመጣሉ፣ ሂዱ ሲባሉ ይሄዳሉ። ለአምላካቸው ይታዘዛሉ። ከአምላካቸው ውጪ አይደለም። እንዳውም ዛሬ ፍጥረታት ሁሉ ለእግዚአብሔር እየታዘዙ ለእግዚአብሔር መታዘዝ የተሳነው የሰው ልጅ ነው። እንደምታውቁት ወገኖቼ የሰው ልጅ እርስ በርሱም አንዱ ለአንዱ ሊታዘዝም አልቻለም፣ ለእግዚአብሔርም ሊታዘዝ አልቻለም። ይሄ በዓለማችን ላይ የምናየው ሰው ልቡናው ደንድኖ ለእግዚአብሔር መታዘዝ የአንድ ባሕር የውሃውን ያክል እንኳን ለእግዚአብሔር መታዘዝ ያልቻለበት በውስጣችን ያለ ውሃ አመፀ። 4ቱ ባሕርያተ ሥጋ አምፀዋል፣ ነፍስንም እንድታምፅ አድርገዋል። ነገር ግን ወደኛ ያልመጣው ውሃ ባሕር ላይ ያለው ውሃ ለእግዚአብሔር እየታዘዘ እግዚአብሔር ያለውን እያደረገ ሙላ ሲባል እየሞላ እንዲጎድል ሲታዘዝ እየጎደለ ወደ የብሱ ሂድ ሲባል ወደ የብስ እየሄደ ወደ ቆላ ውረድ ሲባል ውሃ ወደ ቆላ እየወረደ ደጋ ውጣ ሲባል ደጋ እየወጣ ውሃው የእግዚአብሔርን ትእዛዝ እየፈጸመ ያለበት ሞልቶ ብቻ አይደለም ለእግዚአብሔርም እየታዘዘ የሚኖርበት የሚታይበት ነውና ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በባሕር ላይ ሄደ። በኋላ ግን ሐዋርያትም አወቁት። ከመርከቡ ከወጡ በኋላ ነው። መጀመሪያ አላወቁትም ነበር፣ ሌላ መስሏቸው ነበረ። ይሄ በዚህ ሲያዩት እሱ ነው፣ እግሩ የሱ ነው፣ አካሉ የሱ ነው፣ በአጭር ቁመት በጠባብ ድረት መወሰን የሱ ሆኖ እያለ ነገር ግን እሱ በሚጠራጠሩበት መልክ ሲሄድ አይተው በኋላ ግን አመኑበት ነው። በጌታ ኢየሱስ ክርስቶስ አምነዋል። ከዛ በኋላ ሕመምተኞችን እያመጡ በፊቱ ያኖሩ ነበረ። በጌታ ኢየሱስ ክርስቶስ ፊት ይቀርብለት የነበረ ግብዣ በሽተኞች ነበሩ፣ ሕመምተኞች ነበሩ የሚቀርቡለት። ይሄን ሁሉ ይፈውስ ነበር ጌታ ኢየሱስ ክርስቶስ። እነዚህን ሁሉ በሰንበት ቀን ያድን ነበርና ያን ጊዜ በሰንበት ቀን በሐዋርያት ፊት ሙታንን ያስነሳ የነበረ አምላክ
ለምጻሞችን ያነጻ የነበረ አምላክ፣ ድውዮችን ይፈውስ የነበረ አምላክ፣ ሙታንን ያስነሳ የነበረ አምላክ ዛሬም ሙታነ ሕሊና የሆነውን ዓለም እንዲያነሳልን ነው የሚያስፈልገውና ሕመም ግዴታ ታሞ አልጋ ላይ በመተኛት ብቻ ሳይሆን በኃጢአት መታመም አለ። ቅድም እንዳልኩት በበደል መታመም አለ፣ በሐሜት መታመም አለ፣ በጥላቻ መታመም አለ፣ በምቀኝነት መታመም አለ። ይሄ ሁሉ ደዌ ነው፣ በሙሉ በሽታ ነው። ይሄ በዚህ ሁሉ በሽታ ነው ዓለም ተተብትቦ ያለው፣ ታስሮ ያለው፣ ታሞ ያለውና በዚህ ሁሉ በሽታ ተተብትቦ ያለው ዓለማችንን የሚፈውስልን እግዚአብሔር ነውና እግዚአብሔር ሁልጊዜም ፈዋሽ አምላክ ነው። እኛ ለመፈወስ ራሳችንን ማዘጋጀት ያስፈልጋል። ንስሐ መግባት ያስፈልጋል። የክረምቱ ወቅት እንግዲህ እየሄደ ነው። ዛሬ ያልነው መዝሙር እስከ ሐምሌ 30 ያለ ነው። ከነሐሴ 1 ጀምሮ ደግሞ ውዳሴ ማርያም አንድምታም የሚከናወን ስለሆነ አንድምታው ቀጥታ ስርጭት የሚተላለፍ ነው። ቀጥታ ከሚተላለፍበት ያው ንጉሥ ሚዲያ ያስተላልፋል የኛን ትርጓሜ። እሱን እንድትከታተሉ ከታዕካ ነገሥት በዓታ ለማርያም ቤተክርስቲያን የሚተላለፍ ነው የሚሆነው ከነሐሴ 1 ጀምሮ። በዛ መካከል በነሐሴ በፍልሰታ ውስጥ ያሉ መዝሙሮችም የመጀመሪያው ሳምንት ዮም ንወድሳ ለማርያም የሚል ነው፣ ስለ እመቤታችን ነው። ከ1 እስከ 7 ዮም ንወድሳ ይላል። ከ8 እስከ 14 ደግሞ ዛቲ ኢቲ ማርያም ይላል። 2 መዝሙሮች ይከናወናሉ በፍልሰታ ውስጥም። ምናልባት በዚያ ጊዜ ከመዝሙሩ ጋራ ከውዳሴ ማርያሙ ጋራ አብሮ እየተባለ የሚሄድ ሊሆን ስለሚችል በቀጥታ ስርጭት ላይ የምታገኙ ስለሚሆን ምናልባት ንጉሥ ሚዲያን ሰብስክራይብ ያላደረጋችሁ እንድታደርጉና እንድትጠቀሙ ትምህርቱ መልእክቱ ቶሎ ቶሎ እንዲደርሳችሁ ይሆናል ማለት ነውና ወዲያው ከኛ እንደተላለፈ እናንተ ጋር መድረስ እንዲችል እንድትጠቀሙበት ነው። የሱባኤ ወቅት ነው። ለሱባኤ ራስን ማዘጋጀት ስለሚያስፈልግ ራስን ለእግዚአብሔር ማስገዛት እመቤታችን ቅድስት ድንግል ማርያምን የምናመሰግንበት ወቅት የአምላክ እናት ናት። እንግዲህ ሐዋርያት እሷን ለማግኘት ብለው ነው ሱባኤ የገቡት፣ የጾሙት፣ የጸለዩት። ሱባኤያቸውን እግዚአብሔር ተቀብሎ እመቤታችንንም ገልጦላቸው በመጨረሻ በዓል አክብረው ፍጻሜ ላይ ትንሣኤዋን እርገቷን አይተው ሐዋርያት ደስ ተሰኝተው አገልግሎታቸውን አከናውነዋልና ዛሬም እንግዲህ ሁሉም አገልጋይም ተገልጋይም ካህናትም ምእመናንም ሁሉም ሰው እመቤታችንን በአንድ ድምፅ የሚያመሰግንበት የሚያከብርበት የእሷን ትንሣኤ ለማየት የእሷን እርገት ለማየት የእሷን በረከት ለማግኘት በአማላጅነቷ ለመጠበቅ ስምሽን የጠራ መታሰቢያሽን ያደረገ እምርልሻለሁ ተብሎ ቃል ተገብቶላታልና ውዳሴ ማርያም ቅዳሴ ማርያሟ በቤተ ክርስቲያን በሁሉም ስፍራ ይተረጎማል። እንደኛ ይሄን ለመናገር ነው እንጂ ሁሉም ጋር ይተረጎማል። ይሄን ውዳሴ ማርያም ትርጉም የሰማም ያሰማም በረከት ያገኛል። የቅዱስ ኤፍሬም የቅዱስ ያሬድ በረከት ይደርሰዋል። የቅዱስ ያሬድም ደግሞ ስብሐተ ነጉ ስላለ የቅዱስ ያሬድ በረከት ያድርበታል ስብሐተ ነግ የሚያደርሰው ሰው ላይ። እንደዚሁም ደግሞ ሰዓታት የሚያድሩ ሰዓታት የሚያደርሱት ላይ ደግሞ የአባ ጊዮርጊስ ዘጋስጫ ኢትዮጵያዊው ቄርሎስ የእሱ በረከት ደግሞ ያድራልና በእነዚህ ላይ። ስለዚህ በዚህ በፍልሰታ ወቅት ስለ እመቤታችን አስፍተው አምልተው ያመሰገኑት ቅዱስ ኤፍሬምና አባ ሕርያቆስ እንደዚሁም ቅዱስ ያሬድ እና አባ ጊዮርጊስ አራቱ ናቸው የሚታወሱትና ስለዚህ ትርጓሜው አለ። በትርጉም እመቤታችንን እናመሰግናለን፣ በንባብ እናመሰግናለን፣ በትርጉም እናመሰግናለን፣ በጸሎት በንባብ እናመሰግናለን፣ በዜማ እናመሰግናለን፣ በቅዳሴ እናመሰግናለን። በግዕዝ በእዝል በአራራይ እመቤታችን በስፋት የምትመሰግንበት እንደውም እንግዲህ ቅዱስ ኤፍሬምን ከሶርያ አባ ሕርያቆስን ከብህንሳ በደመና ጠቅሳ አስመጥታ ቅዱስ ያሬድ ካለበት ቦታ ላይ ኢትዮጵያ ላይ መጥተው ሁለቱም ቅዱስ ያሬድ ቅዱስ ኤፍሬም ውዳሴ ማርያምን፣ አባ ሕርያቆስ ቅዳሴ ማርያምን ለቅዱስ ያሬድ እየነገሩት እንደ ቅኔ ተመሪ እየተመራላቸው አዚሞላቸዋል። በዛም አያይዞ 14 ሌሎቹን 13ቱን ቅዳሴያት ያዜመ ቅዱስ ያሬድ ነውና ስለዚህ ለሱባኤውም ጭምር ራሳችንን እንድናዘጋጅ ለማለት ነው። እግዚአብሔር በረከቱን ረድኤቱን እንዲያድለን ጸጋውን እንዲያበዛልን ወራክረምቱንም በሰላም በጤና እንዲያጓጉዘን የሰላም ወራክረምት ዘመነ ክረምት እንዲያደርግልን በረከቱን ረድኤቱን እንዲያድለን ሱባኤውንም ለመቀበል ስንዘጋጅ ቅበላ ማለት ጾመ ማርያምን የምንቀበልበት የማርያም ጾም ጾመ ፍልሰታ የእመቤታችን የፍልሰቷን ነገር የምናስብበት ጾም ስለሆነ
ለቅበላ ራስን ማዘጋጅ ማለት እንዴት ልጹም፣ እንዴት ልጸልይ፣ እንዴት ሰዓታት ልቁም፣ እንዴት ውዳሴ ማርያም ቅዳሴ ማርያም ትርጉም እንዴት ልስማ፣ እንዴት እግዚአብሔር ተገዢ ሆኜ 14ቱን ቀናት ልቆይ ብሎ ራስን የማዘጋጃ ጊዜ እንጂ ከመጠን በላይ የሚበላበት አይደለምና ሁሉም ነገር በልክ ሲሆን መልካም ስለሆነ እግዚአብሔር በልክ የሆነ ነገር ይወዳልና በልክ በመጠን እንድንኖር የቅበላ ሰሞኖቹንም በልክ በሚሆነው ልኩ በሚቻለው በሚፈቅደው መሰረት ሆኖ ከልክ በማያልፍ መልኩ የማያናጋ ነገር ሆኖ እንደውም ቢቻል ደግሞ ለሌለው በማካፈል አብሮ ቅበላ መቀበል በጣም መልካም ስለሚሆን እነዚህ ሰሞኖች የጾመ ማርያም ቅበላ ለጾመ ማርያም ራሳችንን የምናዘጋጅበት ራሳችንን የምናስተካክልበት ንስሐ የምንገባበት ንስሐ ገብተን ተጸጽተን ጾሙን የምንጀምርበት ወቅት ስለሆነ እግዚአብሔር አምላካችን በሰላም በጤና ለጾመ ማርያም እንዲያደርሰን ሱባኤውንም በሰላም እንዲያስጀምረን የሰላም የጤና የበረከት የረድኤት የፍቅር የስምምነት ሱባኤ እንዲያደርግልን ሀገራችን ኢትዮጵያ የምትባረክበት ሱባኤም እንዲያደርግልን የታመሙት የሚፈወሱበት ሱባኤ እንዲያደርግልን የተጣሉት የሚታረቁበትና የሚስማሙበት ሱባኤ እንዲያደርግልን በረከተ ሥጋ በረከተ ነፍስን እንዲያድለን ወስብሐት ለእግዚአብሔር። ይቆየን።